ምንድነው ሆነሽ? አይ ምንም በሰላም ነው የመጣሁት። ምንድነው የፈለግሽ? ተናገሪ። ቆይ አድናን የት ሄዶ ነው? ቤት ውስጥ እኮ ስፈልገው አጣሁት። የት እንደሆነ ባቅ ራሱ ላንቺ አልነግርሽ። ሉሃና ለእኔ የማልነግርበት ምክንያት አለሽ? ንገሪ። ለቁም ነገር ነው የፈለግኩት። ቁም ነገር? አንቺም ቁም ነገር ታውቂያለሽ እንዴ? ሉሃና ከአንቺ ጋር በጣበጥበት ኤነርጂ የሚሆን ኑሮ አደርገው ነበር፣ ግን ደግሞ የለኝም። በውጭ ከክፍሌ በእናትሽ። ምን ሆነሻል አንቺ? ግን ምንም ሰላማዊ ቋንቋ አታውቂም እንዴ? ገና አሁን የተነሳሽ በሰላም እንኳን አትወሪም እንዴ? ሰላማዊ ነገር ፈልገሽ እንዳልመጣ ስለማውቅ ነው። አሁን ከአንቺ ምንም አልፈልግም። አድና የት እንዳለ ብቻ ንገሪኝ። እኔ እንጃ። የለም እንዴ? እኔም አላየሁትም። እውነቱን ንገሪኝ። አድና የት ነው ያለው? የት እንዳለ ደግሞ እውነቱን አንቺ ታውቂያለሽ። ሚራ፣ ከእንቅልፌ እኮ አሁን ራስሽ ነሽ የቀሰቀሽኝ። ምን አውቄ ነው አድናን የምትጠይቂኝ? አንቺን ሳያማክሬት የማይሄድም ብዬ ነው። አፍላ ፍቅር ላይ እንደ ያላችሁት። እኔን አማክሮኝ እኮ የትም ሄዶ አያውቅም። ነገሮችን በሙሉ አበላሽታቸዋል። ሳራ የት ነች? ለሉሃና ትመጣለች ብለህ ነግራት ነበር አይደል? የት ነች? ለምን አልነግረኝም? አላውቅም እንዴ። ለካ ለሳራ ስትል ነው ያሰርገኝ። እኔ እኮ ለሉሃና መስሎኝ ነው። ለካ ከሁለቱ ነው ፍቅር ያለብህ። ፍናት ትክፈት። አንተ ማትረባ። ጠየቅኩን ብቻ መልስልኝ። ሳራ የት ናት? ቆይ አድናን ከልብ ነው? ለሳራ ስትል ነው የገዛ ወንድምህን እንደዚህ ያንገላት ያለው? አዎ ሳራ። አድናን ሮቤልን አግቶታል ማለት ነው። የሉሃናን እህት ለማግኘት ሲል የገዛ ወንድሙን አሁን ላይ ጨክኖበታል። ወንድሜ ምንም እንኳን የእናቴ ልጅ ብትሆንም የእናቴ አደራ ቢኖርብኝም አንተ የምታደርገው ነገር አሁን ላይ አይኔ እያየ ዝም ማለት አልችልም ብለዋል ማለት ነው። አሁን ላይ አድናን ያደረገው ነገር የሉሃናን ደስታ ለማግኘትና ይበልጥ ደግሞ የሮቤልንም ክፋት በዚሁ ለመቅጣት ፈልጎ ነበረ። ሮቤል አሁን ላይ በጣም መጥፎነቱ ምንም ነገር እንደመጀመረው ሁሌም ቢሆን ከሉሃና ጋር ያደረገው ነገር እንዳለ ነበረ። ሮቤልንም ለአድናን ሲያናድደው የቆየው አድናን ግን አሁንም የምታወራው ነገር ምንም አልገባህም፣ አንተ መቼም ቢሆን ከሉሃና ጋር መተኛትም ሆነ ምንም ማድረግ አትችልም እያለው ነበረ። በዚህን ሰዓት አድናን በጣም ጨክኖበታል። ለምን እንዳሰርከኝ ትነግረኛለህ? ፍታኝ እንጂ ወንድሜ፣ ለምንድን ነው እንዲያደረከኝ እያለው ነበርና በዚህን ሰዓት አንተ አሁን እኔ ያሰርኩህ ሉሃና እህት ሳራ የት ናት ነበረ ያለው። ለካ እኔ ለሉሃና ብለክ ሉሃናና እኔ አብረን ስለተኛ ለሱ ብለህ ያሰርከኝ መስሎኝ ነበርና በሱ የቀናህ መስሎኝ ነበር እያለው ነበርና አድናን እሱ ነገር በጭራሽም ትክክል አይደለም፣ መድኃኒት ሰጥተህ እንዳስተኛሃት በደንብ አውቃለሁ ብሎ እውነቱን እንዳወቀ ነግሮታል። ሮቤል በዚህን ሰዓት በጣም ስቅስቅ ብሎ ሲስቅ ነበርና ማእኔ ሮቤል መቼም ቢሆን እንዲህ አላደርግም ነው ሮቤል ነው እንደዛ የሚያደርገው እያለ በጣም ሲመጻደቅበት ነበርና አዋቃለሁ፣ ሁሉንም በጆሮዬ ሰምቻለሁ፣ አንተና ሚራ ስታወሩ ሁሉንም ብሎታል። በዚህን ሰዓት ሮቤል በጣም ደንግጧል። የእውነቱን እንደተደረሰበት ካወቀ በኋላ ይበልጥ ግን እሱም በፍራቻ ይበልጥ እንዳይታወቅበት አድርጓል ማለት ነው። አድናን አሁን ላይ በጣም ገገመ ማለትና የሮቤል የት እንዳለች ንገረኝ ሮቤል እያልኩህ ነው፣ ሳራ የት ናት ብሎታል። አንተ ለካ ከሉሃና ፍቅር አልያዘህም፣ ከኔ ጋርም ስለሆነች አንተ ሲጀመር ከኔ ጋርም ስለሆነች ምንም ነገር የቀናህ መስሎኝ ነበረ ብሎታል። ለካ ከሁለቱም ፍቅር ይዞሃል፣ ከሁለቱም መንትዮች ፍቅር ይዞሃል እያለው ነበረና ሮቤል አድናንን ለማናደድ በጣም ብዙ ጥረት ሲያደርግ ነበረ። አድናን በዚህን ሰዓት አንተ ጅል አይገባህም እንዴ? ሳራ ማለት የሉሃና እህት እኮ ናት፣ እሷ ደግሞ ሉሃና ናት የኔ የምወዳት እያለው ነበርና ሮቤል በዚህን ሰዓት ይበልጥ ላለመሸነፍ እየሞከረ ነበርና ሮቤል አድናንን ለማናደድ ብዙ ነገር ሲያደርግ ነበረ። ይህንን ቀልድ ትተህ ፍታኝ እያለው ነበርና ሮቤልንም እንደማይፈታውና እዚሁም ትቆያለህ እህቷ የት እንዳለች ከነገርከኝ ብቻ ነው እያለው ነበርና እኔ ምንም አቀብ ጉዳይ የለም እያለ ሲያጋጥረው ነበር ማለት ነው። ሮቤል ከክፍሉ ከወሰደው በኋላ ሳሎን ላይ ዊልቸሩ ነበረ። ሚራ ከእንቅልፏ ስትነቃ የሮቤል ዊልቸር አይተዋለች ሳሎን ላይ። በጣም ደንግጣለች። ሮቤል በቃ አምልጦ ነው መራመድ ችሎ ነው በቃ ይገለኛል እያለች ፍራቻ ውስጥ ገብታ ነበርና ሮቤል የሆነ ነገር ያደርገኛል፣ በቃ አይተወኝም፣ በጭራሽ በህይወት እንድኖር አያደርገኝም፣ በቃ መራመድ ችሏል እያለች በጣም ስትደናገጥ ነበርና
ወዴት ሄዶ ይሆናል እያለች በጭራሽ አድናን ይሄ ነገር አድርጓል ብላ አልጠረጠረችም ነበረ። በዚህ መሀል ግን አሁንም አድናን ፈጥኖ ወደ እሷ ወደ ቤት ሲመጣ በጣም ደንግጣለች እና አድናን መጥቶ ዊልቸሩንም ፈጥኖ ነበር። እሷ ግን ወደ ሮቤል ክፍል ገብታ ሮቤልንም ለማየት ነበር የገባችው። የእውነት እንደሌለ ለማረጋገጥ ሄዳ ነበረ። አድናን ሮቤልን ዊልቸር እየገፋ በጣም በብስጭት ውስጥ ሆኖ ወደ ክፍሉ ለማስገባት ሞክሯል። በዚህ ሰዓት ሜራ ውስጥ ስለነበረች በጣም ድንጋጤ ውስጥ ገብታለች። መጋረጃ ስር ተደብቃ ሮቤልንም ዊልቸር ሲያስቀምጥ አይተዋለች። ይህ ነገር ሮቤል ምን አድርጎት ነው በማለት በጣም ጭንቀት ውስጥ ገብታለች። ሮቤልን አግኝቶት እሱ ነው እንዲያደረገው ምን አድርጎት ይሆን በማለት በጣም በውስጧ ስትጨናነቅ ነበርና ሮቤል አሁን ላይ የት ሊወስደው ይችላል፣ የት አስቀምጦት ይሆናል እያለች በውስጧ በጣም በውስጣ ጭንቀት ውስጥ ገብታ ነበር ማለት ነው። የሮቤል አሁንም ቢሆን የመጥፋቱ ጉዳይ ከአድናን ጋር ይገናኛል በማለት እሷን ቁጭ ብላ ስትጠብቅ ነበርና ዊልቸሩ ከአድናን ገፍቶ ካስገባው በኋላ ከየች ጊዜ ጀምሮ ወደ ሉሃና አምርታለች። ሉሃና ጋር በመሄድና ሉሃና ተነሺ ብላ ከእንቅልፏ በጣም ስታስነሳት ነበርና ከእንቅልፏ አስደንግጣ አስነስታት አድናን ወዴት ነው የት ነው ያለው ያለች በጣም ያስጨንቃታል ነበርና ሉሃና ከእንቅልፏ ስላልነቃች አንቺ ምንድነው የምትቀባጥሩ እያለቻት ነበርና ሁሌን ካንቺ ጋር በሰላም ማውራት አይቻልም እንዴ እያለች እሷ ጥሩ ሰው እንደሆነች ነበረ ለሚራ ለሉሃና ስትናገር ቆየችው። በዚህ ሰዓት አድናን ፈልጌው ነው ለቁም ነገር ፈልጌዋለሁ፣ እሱ መቼም ፍቅረኛሽ አይደለ የሚሄድበት እኮ በደንብ አድርጋሽ ታውቂያለሽ እያለቻት ነበርና ሉሃና በዚህ ሰዓት ምንም እንደማታውቅ ነግራታለች። አድናን ወደ ቤት ሲመለስ ግን ሚራ እሳት ለብሳ ነበርና አሁን ላይ ወዴት እንዳለክ እያለች ይበልጥ በጣም ፊቱን ላለማየት እየሞከረች ነበረ። በዚህ ሰዓት የምትጠይቀኝ ጥያቄዎች በሙሉ ፊቴን እያየች ለምን አትጠይቀኝም እያላት ነበረ። አድናን እንደሌላው ጊዜ ዝም ብሎ የሚለማመጣት መስሏት በጣም ፈተና ውስጥ ስታስገባው ነበርና እንዴት አንተ እኔ ሚስትህ አይደለሁ እንዴ እያለችው ነበርና ሚስቴ ከሆንሽ ፊት ለፊት አይኔ እያየሽ አንቺም እውነቱ ንገሪኝ ያላት ነበርና የደበቅሽኝ እውነት ካለ እያለ እውነቱ እንድትነግረው ከሷ ፊት እየጠየቃት ነበርና በዚህ ሰዓት ከሷ በላይ ንጹህ እንደሌለና ይበልጥ ደግሞ በሱ ምንም እንዳልደበቀችው በጣም ስታስመስልበት ነበረ። አድናን በዚህ ሰዓት ያለምንም ፍራቻ ከዚህ ክፍል ውጪልኝ ብለዋታል። አሁን ሮቤል የት እንዳለና የት እንዳደረከው ልትነግረኝ ትችላለህ ብለዋለች። አድናን አመጣጡ በጣም ክፉ ነገር ለማድረግ ነበርና ሮቤልን በጣም ጨቅጭቆትና እውነቱ የሳራ መጥፋት እውነቱ የት እንደሆነና የት እንዳደረጓት ወይንም የሚያውቁት ነገር አለ፣ ያ ነገር ደግሞ ንገሩኝ በማለት ነበረ ሮቤልንም ለመጠየቅ የሞከረው። አድናን በእናቱ ልጅ ጨክኖ አሁን ላይ እውነቱንም ሲፋረድ ሉሃናና ሜራ ግን አሁንም ቢሆን በመሀላቸው ለመግባት ሞክራለች። በሜራ መሀል ግን አሁንም የሮቤል ጭንቀት ይዟታል። ሮቤል ከሌለ ህይወቴ ባዶ ነው በማለት ሮቤል የት እንዳደረገው ስትጠይቀው ነበርና አድናን በዚህን ሰዓት ምንም ነገር ማቀው ነገር የለም አሁን ከክፍል ውጪና ከክፍል ውጪ ለትንሽ ደቂቃ ብለዋታል። አስመስላ ነበርና በጣም ልጄ እያስቸገረ ነውና እርጉዝ ስለሆንኩኝ በጣም ሆዴ ልጄ እንትን እያለኝ ነው እኔም ማረፍ ፈልጋለሁ እያለችው ነበርና አድናን ግን አሁን ለትንሽ ጊዜ ነው የምትወጪው ጠብቂኝ እያለ ብዙ ነገር ሲለምናት ነበረ። በዚህን ሰዓት ሜራ አልወጣም እያለችው ነበርና አድናን ጨክኖ በሆዷ ልጅ ቢኖርም ገፍትሯ አስወጥቷታል ማለት ነው። በዚህን ሰዓት ሜራ በጣም ብስጭት ውስጥ ገብታለች። አድናን ግን ሊፈልገው የገባበት አንድ ነገር ነበረ፣ ሽጉጥ ለማውጣት ነበረ ከክፍሉ ሜራንም ያስወጣት። ይዞ ከወጣ በኋላ ለዚህ ይኸው ጨረስክ እያለችው ነበርና አው ጨርሻለሁ፣ አሁን ላይ ሮቤል ወዴት እንዳለ ልትነግረኝ ትችላለህ እያለች በጣም ስታፋጥጠው ነበርና ስለ ሮቤል ምንም ማቀው ነገር የለም ብሏታል። አሁን እኮ ሄጃለሁ ክፍሉ የለም ብላ በጣም
ስትፈታተነው ነበረ። ሮቤል ክፍል ውስጥ ይሆናል እንጂ የት ሄዳል እያለችው ነበርና አንተ ገብተህ ራስህ ልታየው ትችላለህ ውስጥ ላይ እሱ እኮ እዛ የለም እያለችው ነበርና በዚህ መሀል አድናንም ለማስመሰል እየሞከረ ነበረ። እዛ ውስጥ እንዴት ላይኖር ይችላል በማለት ገብቶ አይቶታል። ሜራ ጠርጥራለች። በቃ አድናን ሮቤልን የሆነ ነገር አድርጎታል ብላለች እና አድናን ወደ ሉሃና ሄደዋል። ሉሃናንም እንደጠፋባትና እንደናፈቃት ስትነግረው ነበረ። አንዳንድ ስራዎች ማድረግ እንዳለበት ነግሯት አሁንም ድጋሚ ይወጣል። በዚህን ሰዓት ራት እንደሚጋብዛት ቃል ስለገባላትና ይህ ነገር ደግሞ ከቀረክ ይቅር አልልህም እያለችው ነበርና መቼ ማረሰውም ጨርሼ እመጣለሁ ብሏት ትተዋት ወጥተዋል። ሜራ ወደ ክፍል ከገባችው በኋላ እያስቀመጡትንም ሽጉጥ ታጠዋለች። በዚህን ሰዓት ሮቤልን ገደለው እያለች ወደ ሉሃና አምርታለች። ሉሃና ጋር በመሄድና የሉሃና እውነቱን ነግራታለች። ሮቤልን ሊያጠፋው ነው፣ ሮቤል ሊገለው ነው እያለች ሜራ በድንጋጤ ውስጥ ገብታለች ማለት ነው።